ሰላይ ነው፣ ነገር ግን እንደ ወዳጅ መስሎ አቅሜን ይለካኛል። አብሮኝ እየተጋበዘ መድከሜን ለጠላቴ ሰይጣን ያሳብቅብኛል። ሲያሻው ሎሌ ሲያሻው ጌታ ይሆንብኛል። ለማመስገን ስነሳ ጉለቴን ይቆጥርብኛል። ለመንፈሳዊ ነገር ስታጠቅ በከንቱ ነገሮች ጊዜን ይበላል። አብረን ማርጀታችን፣ ስንጣላ ስንታረቅ ዘመን ማሳለፋችን ይደንቀኛል። ብዙ መረጃዎችን እያጣቀሰ ክፋት ያስከብርሃል ይለኛል። በዚህኛው አቅጣጫ ነፍሴም መረጃ ከእምነት አይበልጥም ትለኛለች። አስታራቂ መስሎ ስራውን የሚሰራ ለደግነት ትቶ ለክፋት የሚያደላ ስጋዊ ሐሳቤ እርሱ ይሞግተኛል። አዎ ስጋዊ ሐሳቤ ገላጋይ መስሎ የሚያስደበድበኝ፣ ጠበቃ መስሎ የሚያስረታኝ፣ ወዳጅ መስሎ ወደ ገደል የሚገፈትረኝ እርሱ ነው። በዝማሬ ውዬ በለቅሶ እንዳድር፣ በፍቅር ውዬ በቂም እንድሰክር የሚያደርገኝ፣ አንዱን ቀን ሁለት የሚያደርግብኝ ስጋዊ ሐሳቤ እርሱ ነው። እንደ ክፉ ጎረቤት የሚነዘንዘኝ፣ እንደማይሸጡት ልጅ መላቀቂያ ያሳጣኝ ስጋዊ ሐሳቤ እርሱ ነው። የዘመኑ ሰማዕትነት ስጋዊ ሐሳብን ማሸነፍ ነው። እባክህ ጌታዬ ስጋዊ ሐሳባችንን አሸንፈን መንፈሳዊ እንድንሆን፣ የጨለማን ሐሳብ ድል ነስተን ባንተ ብርሃን እንድንመላለስ መንፈስ ቅዱስ ይርዳን። ሕዝቤ ግን ቃሌን አልሰሙኝም፣ እስራኤልም አላዳመጠኝም። እንደ ልባቸው ሥራ ተውኋቸው፣ በልባቸው ሐሳብ ሄዱ። ሕዝቤስ ሰምቶኝ ቢሆን እስራኤልም በመንገዴ ሄደው ቢሆን ጠላቶቻቸውን ፈጥኜ ባዋረርኋቸው ነበር፣ በሚያስጨንቋቸውም ላይ እጄን በጣልሁ ነበር። የእግዚአብሔር ጠላቶችም በተገዙለት ነበር፣ ዘመናቸውም ለዘላለም በሆነ ነበር። ከስንዴም ስብ ባበላቸው ነበር፣ ከዓለቱም ማር ባጠገባቸው ነበረ። ምስጋና ለእግዚአብሔር ይሁን።